ዳኒ እውነት ይውጣልክ ማለት ነው። እውነቱን አውርቶ ከመሸበት እውነቱን ተናግሮ ከመሸበት ማደር ነው የሚባለው። ገና ዛሬ ዳኒ እውነቱን አወራ። እዚህ ጋር ሁላችንም ግራ እየገባንና እንዲሁም ደግሞ ግራ ያጋባን አንደኛው ዋነኛው መሰረት ማለት በሚቻል ልክ አብርሽ ዳንዚዞና ደርቆ አይደለም የሄርሜላን ቀለማት ማውጣትም ይሁን እንትን ማለት የሚችለው እንደ መጀመሪያው አብርሽ ይመለስና ከዛም በኋላ ከፈለጋ ከሩታ ከፈለጋ ከሄርሜላ ይሁን። እዚህ ጋር ማንም ከሩታ ቢሆን ችግር የለውም። ተግባባን አይደል? ማንም ከሩታ ቢሆን ችግር የለውም። ነገር ግን አሁንም ዛሬም ነጋም አብርሽ እንደዛ ዳንዚዞ አይደለም። ተግባባን አይደል? አንዳንዶቻችሁ አብርሽ እያደረገው ነገር ልክ ነው፣ ትክክል ነው፣ እንዲሁም ደግሞ በጣም አብርሽ ይችላል፣ ትችላለህ፣ ይመችክ ምትል እናንተ ማለት ነው። ቆይ ግን የት ቦታችሁ እንደሚያማችሁ ሁላ እኔ ግራ ይገባኛል በነገራችን ላይ ማለት ነው። ለምን በሉ እዚህ ጋር አብርሽ ዳንዚዞና ደርቆ ነው ያለው። ምንም ነገር አያቅም፣ አይናገር፣ አይጋገር። ታዳ ይሄ አብርሽ ለሩታ ከሩታ ቢሆንና የሩታ ጋር ቢሆን ምንድነው የሚጠቀመው ነገር ሩታ ማለት ነው። የመጀመሪያው አብርሽ ለሄርሜላም ይሁን ለሩታ ተንበርክኮ ቀለበት ያደረገው አብርሽ ይመለስና ከዛም በኋላ ከሩታም ይሁን ከፈለጋ ከሄርሜላም ይሁን ከፈለጋ ተግባባን አይደል? እዚህ ጋር ብዙዎቻችን እየተነጫጨን ነው ያለነው። ለምን አንዳንዶቻችን ልክ እንደኔ አይ አብርሽ ጤነኛ አይደለም፣ ከሄርሜላም ይሁን ችግር የለብንም፣ ከሩታም ይሁን ችግር የለብንም፣ ነገር ግን ደግሞ እንደ መጀመሪያው አብርሽ መመለስ አለበት እያልን አንዳንዶቻችን ደግሞ ከሩታ ጋር ስለሆነ ብቻ ደስ እያለን እንደዛ ደንዞና እንደዛ ደርቆ ያለውን አብርሽን ምንም አልሆነም የሆነው ነገር ምን አላ ምን ሆና እንዲሁም ልጁንና ሚስቱን ስለመረጣ እያላችሁ ነው። እኔ እናንተ የት ቦታችሁ እንደሚያማችሁ ራሱ እኔ እንጃ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ ይወላችሁ መጥቼላችኋለሁኝ። ሲመጣ ዳኒ ዛሬ በቃ ደስ ብሎኛል። በዚህ ዛሬ ብቻ አይደለም በነገራችን ላይ በዚህ ሰሞን የሚታገለው ትግልና እንዲሁም ደግሞ እያደረገው ያለው ነገር በጣም ደስ ብሎኛል ከሚላችሁ በላይ ማለት ነው። ምክንያቱም አብዛኞቻችንም ከሩታ ጋር ይሁን ከሄርሜላ ጋር ይሁን የሚለው አይደለም። አብርሽ የመጀመሪያው ማንነቱና የመጀመሪያው አብርሽ ይመለስና ከዛም በኋላ ከፈለጋቸው ከነሱ ቢሆን እኛ ማናችንም ከማናቸውም ጋር ችግር የለብንም። ከሩታን ብትሆን ከሄርሜላን ብትሆን ችግር የለውም። ነገር ግን ደግሞ እዚህ ጋር ጥያቄ የፈጠረበት ህዝቡ ላይ እንደ አብርሽ ደንዝዞና ደርቆ ነው ያለው። ይሄ ደግሞ ደንዝዞና ደርቆ ያለው ነገር ምንድነው? ምስጢሩ ምንድነው? እየተካሄደው ያለው ነገር ምንድነው? የብዙዎቻችን ጥያቄ ነው። ተግባባን አይደል? ስለዚህ አብርሽ ወደ ማንነቱና ወደ መጀመሪያው እንትኑ ሲመለስ ከዛም በኋላ ሩታም ይሁን ሄርሜላም ይሁን ችግር የለውም። ብዙዎቻችን ያለነው ይህንን ነው። ዳኒም ደግሞ ያለው ይህንን ነው። ከዛም በፊትም ተናግረዋል። ሁላችሁም አንድ ቦታ ያዙልኝ እያላ ከዛ ቦታ ተናግረዋል። ይሄ ማለት ደግሞ አብርሽ ከማን ቢሆን ከሄርሜላ ቢሆን ከሩታ ቢሆን ችግር የለብኝም። እንዲሁም ደግሞ ከሩታ ሲሆን ነው ደስ የሚለኝ። ነገር ግን ደግሞ አሁን ያለበት ሁኔታ ልክ አይደለም። እንዲሁም ደግሞ ተገቢና አግባብ አይደለም። እየተደረገው ያለው ነገርና እየሆነው ያለው ነገር ልክ ስለሊሆነ ዛሬ ይሄንን ቦታ ያዙልኝ። አብርሽን ደግሞ እንደምንም አድርጌ እንዴትም አድርጌ ምንም አድርጌ ምን ወደ ማንነቱ መልሼ አመጣላችኋለሁ ብለዋል። ለህዝቡም ቃል ገብተዋል። ይሄንን ቃልክ ደግሞ ህዝቡም እየጠበቀህ ነበር። ምክንያቱም አይ ዳኒ አንድ ነገር አደርጋለሁ ካላ እስከ ጥግ ድረስ ይሄድበታል። የፈለገም ቢሆን የፈለጋ ነገሮችን ሁላ አመቻችቶ የሆነ ነገር ማለቱ አይቀርም ብለን ብዙዎቻችን ጠብቀናል። በነገራችን ላይ እንደዛ ሲናወራ ሄርሜላን እየወደድናት ይመስላችኋል? አንዳንድ ልጆች ከሄርሜላ ይሁን እያልን ይመስላችኋል? አንዳንድ ልጆች አይደለም። ከሄርሜላ ከሆነም ከሄርሜላ ሆነ አይደንቀንም፣ አይገርመንም። እዚህ ጋር ተግባባን። ከሄርሜላም ቢሆን ማንንም አይደንቀው፣ ማንንም አይገርመው። ከሩታም ቢሆን ደግሞ ማንንም አይገርመው፣ ማንንም አይደንቀው። ለምን ሩታ የልጇ እናት ናት። ከዛን ሄርሜላ ደግሞ ተንበርኮ ቀለበት ያደረገላት ሴት ናት። ታዲያ በዚህ መካከል ከማን ሆና ከማን ይደንቀናል ወይስ ይገርመናል? አይገርመንም፣ አይደንቀንም። ስለዚህ ዋናው ነገር አብርሽ ወደ ቀልቡና ወደ ማንነቱ ተመልሶ ከዛም በኋላ የሚወስነው ውሳኔ እሱ እንጂ እኛ አይደለም።
እኛ ከሩታ ሁን ሳቅ ስላልነው ከሩታ የሚሆን እኛ ደግሞ ከሄርሜላ ሁን ብለነው ከሄርሜላ የሚሆንበት ምንም አይነት ምክንያት አለ ብዬ አላስብም። ተግባባን አይደል? ስለዚህ ዳኒ ዛሬም ነጋም ይመችክ ነው የሚለው። ብዙ ጊዜ ዳኒን ምን ሲለው ተሰማላችሁ? አይ ራስ ወዳድ ነው። እኔ ራስ ወዳድ ሰው ደስ አይለኝም ሲጀመር። ለምን ሁሉ ጊዜ እኔ ይሰማ የሚል ሰው ጥሩ ነው ብዬ አላስብም። ዳኒ ሌላ ጊዜ እንደዛ ነበር። ነገር ግን በዚህ ሰሞን እያደረገው ያለው ነገር እጅጉን ደስ ብሎኛል። አብርሽ ሁላችንም ግራ አጋብቶናል። እናንተ ነው የምታውቁት። የዛሬውም ደግሞ ደስ ብሎኛል። እናንተስ ምን ትላላችሁ? ለማንኛውም በያላችሁበት ሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ። ዳኒ ይመችክ ብያለሁኝ።